ዛሬ እንግዲህ ያው ማርቆስ ኤልያስ የክብር እንግዳችን ነው። ምናልባት ብዙዎቹ የስፖርት ሰዎች ያውቁታል። ቃላት አቆም ብዙዎች ምን ይላል ማርክ ያለን ጥራር አዎ የቅርብ ሰው ስለሆነ ማርክ ምንለው ደስ ይላል። ማርቆስ ኤልያስ ነው እጅግ የምንወደው የምናከብረው ኮሜንታተር ጋዜጠኛችን ነው። ስፖርት ያው ለኢትዮጵያ እግር ኳስ ብዙ ውለታዎችን ከሚውሉ ጋዜጠኞች በግንባር ቀደምትነት የሚጠቀስ ነው። እሱ ግን ቅድም እንዳልከው ብዙዎች በሬዲዮ ስለሚያውቁት በምስል እንዲው ሲያገኙ ባካል እስካሁን ድምጹን ስላላወጣ ግን አሁን በምስል የማያውቁ ሰዎች በድምጽ አሁን አያውቁትም። አሁን ሊያውቁት ነው ማለት ነው ሲያወጣ ድምጹ። ያው አልፎ አልፎ ነው የምታየው። ብዙውን ጊዜ ሬዲዮ ላይ ወይም ስቱዲዮ እንደዚህ ነገር ካልሆነ በስተቀር ከኮሜንትሪ ስራ ላይ ካልሆነ በስተቀር ብዙም እንደዚህ እንዳልከው ቴሌቪዥን ሰው አይደለም። እና አንዳንዶቹ የተለያየ ስም ይሰጡሃል። እንደዚህ አትመስለንም ነበር፣ እንደ አይነት ሰው ነው ወይ እንደዚህ ያው የተለመደ ነገር ነው ይሄ። እና የተለየ ነገር እንኳን የለም ያን ያህል ብዙ ጊዜ ያው እንደዚህ አይነት ኳሊቲ ያለ እንደዚህ ነው እንዲህ ነው የማለት ነገር ያው እናንተ ብትናገሩት ወይንም ደግሞ ይሄ ጆሮ ለባለቤቱ ባዳ ነው እንደሚባለው አይነት ካንተ ጀርባ ስለሚባለው ነገር somebody በቅርብ ርቀት ካንተ ጓደኛ የሆነ ሰው ነው የሚያውቀው እንጂ አንተ አታውቀውም። ዞሮ እንግዲህ የተለያዩ ነገር ሰዎች አስተያየት ይሰጡዋል። ይሄን ያለው ነገር የተለየ ነገር ብዙም የለም። ማርክ እንግዲህ ማርቆስ የተባልክበት ዋናው ምክንያት ልደትም በ4 አመት አንዴ ነው የምታከብረው። ይሄ የውስጥ አዋቂ አለ ማለት ነው። ማርቆስ የተባለው ለዚህ ነው እኮ ጳጉሜ 6 ነው የተወለደ። መች ነው ለመጨረሻ ጊዜ ያከበርከው? ልደቴው ሊያጋጥመ ጊዜ አለ 6 በሚሆንበት ጊዜ? ያው እንግዲህ ያጋጥማል። የሰው ልጅ በፈለገበት ቦታና ጊዜ ላይ ይወለድም በማንኛውም ጊዜ ላይ ሊወለድ ይችላልና ዞሮ የተለየ ነው። ስያሜም ከዛ ጋር የተገናኘ ነው። እንኳን ከዘመነ ሉቃስ ወደ ዘመነ ማቴዎስ ከዘመነ ሉቃስ ወደ ዘመነ ማርቆስ አሻገራቸው የሚል በዛ ምክንያት ነው ስያሜም እንደዛ የሆነውና የእንቁጣጣሽ ልጅ ነኝ ማለት ነው። በስንት እንግዲህ በ4 አመት አንድ ጊዜ ምስጌ ያወራኛል እንደውም አንዳንድ ጊዜ የማርክን ልደት በየ4 አመት አንዴ ነው የምናከብረው። አሁን ባለፈው ነበረ። በጣም አሪፍ ነው። ስንት ያከበርክ ካልከው እድሜ መጠየቅ ስለሚሆን እሱን ለፋው ነው ያንን ማባዛት ነው እኮ። መታራ አካባቢ ኒው ኤራ የሚባል አካባቢ ነው የተወለድከው። ያ ኑራ ኤራ የእግር ኳስ ተጫዋቾች የሚፈሩበት ኑራ ኤራ። እንግዲህ ስለ ትውልድ በዛው እንድታወራ። ያው እዛ አካባቢ ነው የተወለድኩት። ወላጅ አባቴ ሹፌር ሆኖ ረጅም ጊዜ ሰርቷል። ሙዚቃ ይወዳል። እዛ አካባቢ ቡድኖች አሉ። የላይኛው አሻግሮ ኢንዱስትሪ ድርጅት፣ የኑራ ኤራ እርሻ ልማት፣ መርቲ ጀጁ ታውቀዋለህ? በዛ ጣሳ፣ ድል፣ ማርማላት፣ ቲቪላ የሚባል አዋራ፣ መልካ የሚባል ወደ 5-6 ቡድኖች ነበሩና 1981 ገና በልጅነት እድሜ እንዲህ እንደምነግርህ አይደለም። በጣም የተደራጀ ቲም ነው። ይሄ 29 ጡት ታኬታ ላፕላታ ያን ጊዜ ነበር እዛ በደንብ አዳዲስ በየጊዜው የሚገዛ እና የማሊያዎቹም ስታንዳርድ በጣም ከፍ ያለ ነው። እንግዲህ የሀገሪቱ ቁጥር 1 አትክልትና ፍራፍሬ አምራች ድርጅት ነው። እንግዲህ ብርቱካን ገዝተህ ታውቃለህ? ኪሎ አሁን ስንት ነው? 250 ብር። 1987 ዓመተ ምህረት ኪሎ በ25 ሳንቲም ሲሸጥ አስታውሳለሁ እኔ። 1 ኪሎ ማለት እኮ ብዙ ነው በዛ ላይ አይደል? እንግዲህ ኤግዛክትሊ የዛሬ 30 አመት ማለት ነው። ምናልባት አልነበርክም እንዴ? እና ውድ ነው ተብሎ ማለት ነው። እኔ አሁን በኪሎ በብርቱካን ብቻ በአጠቃላይ አትክልትና ፍራፍሬ ዝርያ እንዲህ በገንዘብ ገዛለሁ ብዬ በህይወት ዘመኔ አስቤ አላቅም። እዛ ከነበረው ሁኔታ አንፃር ማለት ነው። ያው ወላጅ አባቴ ሹፌር ነው እንዳልኩ መስሪያ ቤት ውስጥ ነው የሚሰራው። ልክ የመብራት ኃይል ሰራተኛ በነፃ ነው አይደለም አይከፍልም። የቴሌም ሰራተኛ ልክ እንደዛ በቃ ዝም ብሎ ቤት ውስጥ ይመጣል እና እንደ ቀልድ ነው ለኔ አሁን ማየው። ልክ ዝም ብለ ቤት ውስጥ እንዳለ ሃይላንድ ውሃ ገዝተህ የምታስቀምጠው አይነት አለ አይደል? እንደዛ አይነት ፊሊንግ ነውና ከዛ ውጪ የዛ የድርጅቱ ቡድን የእግር ኳስ ቡድን ሹፌር ነበር። እሱን እየተከተልኩ ይሄድ ነበር ይዞኝ ሄደ እና ይሄ ከና ሐሰን በሺር፣ ደጉ ዱባሞ፣ ለገሰ ኩሳ ጋር ምናምን የተጫወቱ ለኢትዮጵያ ብሔራዊ ቡድን መጫወት የሚያስችል ኳሊቲ ያላቸው ተጫዋቾች ነበሩ። ከመታራ፣ ናዝሬት፣ ወንጂ፣ ዙዋይ ምናምን ተገዝተው የሚመጡ ኦፍ ኮርስ ያን ጊዜ ምን ያህል ይከፈላቸው አላቅም፣ ግን ካምፕ ተቀምጠው ሲሪየስሊ እግር ኳስ ተጫዋች የሚሆን ውድድር ነበር። ውስጥ ውድድር መረብ ኳስ ነበር፣ ባስኬት ነበር፣
የተለመዱ የዚህ ገመድ ጉተታ ምናምን ነበር። ብቻ ያን ጊዜ ስርዓቱም ያው ስፖርት ላይ ትኩረት ያደርጋል ወጣቱንም ለመያዝ አይነት ነገር ነበርና እንደዚህ በሹት ብረት የሚሰብሩ ተጫዋቾች አይቻለሁ። በምን ሹት ኳስ ሰለሞን በረበጣታ ሲባል ድረስ እሱ ማለት ነው። አንተ እሱን ነው የምታውቀው። እኔ ብረት ሲሰብሩ አይቻለሁ ባይኔና ሹታቸው በጣም ጠንካራ ነው። የመታራ ልጆች ናቸው። ከዛ እየተገዙ ነው የመጡትና ሰለሞን ቻሌንጀር፣ ነገድ አብርሃ ምናምን የሚባሉ በጣም ጎበዝ ተጫዋቾች ነበሩ። ፊዚካሊ ዚያር ፊት ቴክኒካሊ ቬሪ ሪች በጣም እና እነሱን እያየን ነው ያደግነው። በኋላ ለዛም ቡድን የመጫወት እድል ነበረኝ እኔ። ለዛ ቡድን መጫወት ማለት በወቅቱ የሚሰማ ስሜት ለብሔራዊ ከክለብ ወጥተህ ለብሔራዊ ቡድን እንደመጫወት አይነት ነውና አንፎርቹኔትሊ እዚህ መጥተው የመጫወት እድል ስላላገኙ አስቸጋሪ ነው። ለምሳሌ ሙልጌታ ከበደ ወይም ገብረመድህን ኃይሌ አይነት ተጫዋቾች እዚህ መጥተው ባይጫወቱ አታውቃቸው። እዚህ መጥተው ሳይጫወቱ ሙልጌታ ከበደ የሚባል ተጫዋች እኮ አለ ቢል አንድ የደሴ ልጅ ወይም አንድ የመቀሌ ሰው ገብረመድህን ኃይሌ እኮ የሚባል በጣም በተረከዝ ጎበዝ ሄዲንግ የሚያገባ ቴክኒካሊ በጣም ጎበዝ የሆነ ምናምን ቢል ተረት ተረት ነው ይመስል። ግን አሉ በጣም በሚሊዮን የሚቆጠሩ ያልታዩ አቅም የነበራቸው አገር የሚጠቅሙ ከኢትዮጵያ ወጥተው አውሮፓ መጫወት የሚያስችል ኳሊቲ ያላቸው እየመከነ እንትን ያላቸው ተጫዋቾች አሉ በየቦታው። አብረን ከተጫወቱ ተጫዋቾች መካከል አቡሽ ክፍሌ የሚባል ኳስ ተጫዋች አለ። እንደምነግር አይደለም፣ ምናልባት ዳዊት ፍቃዱ አቡቲን ታውቀዋለህ፣ በረከት አዲሱን ታውቀዋለህ። የሁለቱን ተጫዋቾች ድፍረት ገነጣጥሎ መግባት እንዲ አጂሊቲ ፍሌክሲቢሊቲ ኳስ ድሪብል እያደረገ አብረን እንጫወት ነበር። ብዙን ጊዜ መሀል ላይ ነው የሚጫወተው። በረጅሙ የምሰጠውን ኳስ በቀላሉ እነዚህ የሚያገባ የነበረውና በጣም ብዙ ኳሊቲ የነበራቸው ተጫዋቾች ነበሩ። እንግዲህ በመመልከት ከዛ በኋላ ደግሞ እግር ኳስ ተጫዋች ሆናለሁ እያልኩ ነበር ያደግኩት። ያው ዩኒቨርሲቲ ገባው። ለዩኒቨርሲቲ ውድድር ተጫወትኩ 1997 እነ በጸሎት ሸዋ ሀብትሽ የሚባል ወላይታ ዲቻ ዛማሌክን ሲያሸንፍ ቴክኒክ ዳይሬክተር የነበረ 2010 ፍጹም የሚባል ኢንስትራክተር ሰውነት ቢሻው ፕሮጀክተር ላይ የሚሰራ የደብረ ዘይት ልጅ አንበሴ ትርፌሳ የሚባል የሚገርም አጠር የሚል ቴክኒካሊ በጣም የሚገርም ልጅ ነበረ፣ የድሬዳዋ ልጅ። ብቻ በትልቅ ክለብ በዚህ ዘመን ቢሆን በቃ ያ ቡድን በክለብ ደረጃ መጫወት የሚያስችል ነገር ነበረውና ዞሮ ዞሮ ያው የሆነ ነገር ትመርጣለህ። ትምህርት ላይ ስታጋድል ወደ ትምህርት ትሄዳለህ፣ ኳስን ደግሞ ለጤንነት ትጫወታለህ። በአጠቃላይ እንግዲህ ኳስ ተጫዋች የመሆን ህልም ነበረኝ። በኋላ ላይ ነው ወደ ጋዜጠኝነቱ የመጣሁት ማለት ነው። የሚገርም ነገር ቅድም ስናወራ ነበር፣ ግን ማርክ በቃ ፊት ነው ቦርጭ የለ ምን የለ። ቅድም ደግሞ ጂም አልሰራም ማለትና አሁን ግን ስታወራን የገባኝ ነገር እነዛ የላይኛው ኢንዱስትሪ የሚያመጡት ፍሩቶች እነሱ ናቸው። ገደባ እንዴ ሳይንሳዊ ጥናት መስራት አለበት። በቃ ገንብተውሃል ማለት ነው። ለዛ ማድረግ አለበት። ኦኬ ማድረግ ፈጠን እያልኩ ኦኬ ማድረግ ልምድ እንዳለ ስናወራም ነበርና እስኪ ስለሱ ትንሽ አውራ። ለሁላችንም አስፈላጊ ነው። እንግዲህ የሆነ እድሜ ላይ ስትሄድ ተላላፊ ያልሆኑ በሽታዎች ይመጣሉ አይደል? ጤነኛ ላይፍ ስታይል እድሜን ይወስነዋል። አሁን የሕክምና ባለሙያዎች ጋር ብትሄድ በጣም ብዙ ውሃ ጠጣ፣ አትክልት አዘውትር፣ ስፖርት ስራ ነው የሚሉት። ስፖርቱ በተለያየ ሁኔታ ይወሰናል። ኳስ ልትጫወት ትችላለህ። እስከ ቅርብ ጊዜ ድረስ ኳስ ይጫወት ነበር። የጤና ቡድን ሚዲያ ካፕ ምናምን፣ ያው የፋሚሊ ጉዳይ ምናምን ልጆች ምናምን ሲመጡ ደግሞ ትንሽ የመገደብ ነገር አለና ቅድም እንግዲህ ቃል እንዳልከው ወክ አረገ ከሰኞ እስከ ዓርብ። አንድ ሰው የሆነ ቦታ ለመሄድ ቸኩሎ የሚሄደው አይነት እርምጃ አለ አይደል? ፈጠን ፈጠን እያልክ ያ በአንድ ደቂቃ ከ120 እስከ 130 እርምጃ ማለት ነው። በአንድ ደቂቃ ከ120 እስከ 130 እርምጃ ለአንድ ሰዓት። ያንን ስትሰራ ኦልሞስት በቃ በላብ ትጠመቃለህ። አሪፍ ጥሩ ስሜት ይሰማሃል። ካልኩሌት ያርከው ግን ስንት ማለት እኮ ነው ማርክ? የምር ማለት በአንድ ደቂቃ 120 እርምጃ ግን ከእንትን የሚባል ነበር። ምናልባት እሱ የመጣብህ ወይ ደግሞ ልክ እንደዛ በተለምዶ ያመጣኸው በፊት እስከ 30 ኪሎ ሜትር ድረስ በእግሩ እየሄደ ኳስ የማይፈቅድ ነበር ይባላል። እስኪ ከሱ ጋር ያያችሁ ይሄ ውስጥ ታዋቂ በደንብ መረጃ ወስባችሁ የ14 አመት ልጅ ሆኜ ነው እንግዲህ 14 አመት ሁላችንም ወይም አንድ ኢትዮጵያዊ 8ኛ ክፍል ተማሪ ሆኖ ነው ያደረገውና እዛ ያለው ቅዳሜ ተጫወትን 90 ደቂቃ እና 90 ደቂቃ ተጫወትን።
ኳስ በነጋታው የኛ ሲኒየሮች የሆነ ቦታ ይሄዳሉ ኳስ ጨዋታ ለማከናወን ከኛ ከ5 እስከ 7 ዓመት እድሜ ከፍ የሚሉ ማለት ነውና እነሱ የሚያደርጉትን ጨዋታ ለመከታተል እንግዲህ ያን ጊዜ ቤተሰብም አጠይቅም ቤተሰብም ኳስ ላይ ነው ገንዘብ ስጡኝና እዛ ቦታ እንደዚህ አትደፍርም ገብቷል። አሁን የኛ ትውልድ የ1970ዎቹ ትውልድ ያደገበት መንገድ ይታወቃል። ለምሳሌ አሁን ወላጅ አባቴን በስሙ ጠርቼው አላውቅም። ማን ነው የምትላቸው? አባዬ ነው የምለው። የኛ ትውልድ ነውር ነው አይጠራም። አባቱን በስም አይጠራም። የቆሎ ጓደኛ አይነት ነው እንዴ የሚል እናትንም እንደዛው እናትና አባት በጣም ነው የምታከብረው። የጎረቤት እናትና አባት በተመሳሳይ መምህራንን ታላላቆችን በተመሳሳይና ስለዚህ እንደዚህ ገንዘብ ስጡኝ ምናምን ከባድ አይጠየቅም ያን ጊዜና መኪና አልነበረም አክሰሱ አልነበረም። ገንዘብ ጠይቀን እንትን ማለት አንድ ጓደኛዬ ነበር መሐመድ የሚባል በቃ የጨዋታ ማየት እፈልጋለሁ እንዴት እናድርግ ልምዱ አለው እሱ ሄደን በቃ በእግር ሄደን 30 ኪሎ ሜትር ኳስ ለማየት አዎ እሺ አስቧል። ቅዳሜ 90 ደቂቃ ተጫውተው በነጋታው ኳስ ለማየት 30 ኪሎ ሜትር ያው የኳስ ፍቅሩ እንጂ አሁን እዛ ጋር ዳይመንድ አለ ምናምን ብትለኝ አልሄድም እኔ ኳስ ስለሆነ ወይም ሌላ ስፖርትም አለ ምናምን ብትለኝ አልሄድም እግር ኳስ ስለሆነ ነው። በቃ እግር ኳስ እንዲህ ነው የምወደው። ሰዎች የሚታገቱበት መንገድ ነው ያ መንገድ በዛ ላይ እና ሄድን። ገና እኛ ሳንደርስ ወሬው ተናፍሷል። ስንደርስ ጨዋታው ሊጀምር ሲል ደረስን። እኛ በነጋታው ጎረቤቶቻችን እዛ ነው ከዛ የመጡ ናቸው ፋሚሊ ባክግራውንድ እዛው አደረን። ጥሩ እንክብካቤ ተደረገልን። በነጋታው መጣን። እዛ በቃ ቁጣ ቤት ውስጥ የነበረው ነገር ልነግር አልችልም። በቃ ከፍተኛ ቁጣ ነው ያስተናገርኩት። ግን ለወላጅ አባቴ ነግሩት ነበር አንዳንዶች በቃ ተወስ ኳስ ስለሚወድ እኮ ነው ምናምን አይነት ነገር ግማሹ አስተዋውቀን ማን ነው እሱ ምናምን ይላልና እንዴት ነው እንደዚህ የደፈረው ያንን መንገድ አይነት ነገር አለ። ያው ለኳስ የተከፈለ እንትን ነው። ከኳስ ውጪ ደስታ የሚሰጠኝ ነገር የለም። ያን ጊዜ አፍሪካ ዋንጫ ለማየት ያው ቀበሌ ምናምን መዝናኛ ነው የምትሄደውና እኔ እንደዚህ እየሄድኩ ከኔ በተቃራኒ አቅጣጫ እንደዚህ የሚመጣ ሰው ካየው ምን አይነት ሰው ነው እንዴት እግር ኳስ አይም በዛ ሰዓት አይደል? እኔ እንዲህ ወደዛ እየሄድኩ እሱ ወደዚህ ሲሄድ ያልታደለ ሰው ነው እል ነበር እና ከኳስ ውጪ ደስታ የሚሰጠኝ አልነበረም። ኢቭን እግር ኳስ በሌለበት ፕላኔት ላይ ህይወት አለ እንዴ እስከማለት ድረስ ደርስ ነበር። እስከ ቅርብ ጊዜ ድረስ ግን ያው ሰው የተለያየ እንትን አለው የተለያየ ኢንተረስት አለው። ከእግር ኳስ ውጪ ግን ለኔ ደስታ የሚሰጠኝ የለም። ኦፍ ኮርስ የ1970ዎቹና 80ዎቹ ሙዚቃ በጣም የወላጅ አባቴ ተጽዕኖ በዛ ውስጥ ነው ያደግኩት። ከእግር ኳስ ቀጥሎ ያንን ዘመን ወርቃማው የኢትዮጵያ ሙዚቃ ዘመን ደስ ይለኛል። እነኚህ ያደግኩባቸው ናቸው። በአጠቃላይ ያው ሌሎቹን ስፖርቶች አልወድም እያልኩ አይደለም። ያው ፕራዮሪቲ መስጠት ጉዳይ ነውና ያቺ 30 ኪሎ ሜትሯ ታሪክ ይችላል። አዎ ግን የሚገርም ነገር 30 ኪሎ ሜትር ያው አትሌቶች ይባላሉ እኮ እና ኃይሌ ገብረስላሴ ከሚኖሩበት 30 ኪሎ ሜትር በእግራቸው እየሮጡ ነው የዓለም ጀግና የሆኑት። ማርክም 30 ኪሎ ሜትር ሮጦ ነው ዛሬ የምናየው። እግር ኳስን ለእግር ኳስ የተከፈለ መስዋዕትነት ነው በነገራችን ላይ 30 ኪሎ ሜትር እንደውም የድሮ ትንሽ ፈጠን ትላል ትንሽ ወክ አለው። ከዛ ውጪ ሳምሶማ ሩጫ አለ አይደል? እሱም አለው ሰዓቱን እንዳይደርሳል በዛ ላይ እርምጃም አለው። ወደ 3 ሰዓት ምናምን አካባቢ ነው የወሰደብን። ከዛ የማን ጨዋታ ነው ያለው? 3:30 የኛን ሲኒየሮች ጭራሽ አይገርም። እንደውም እኮ በፊት ብዙዎች እንደሚሉት ወይ እንደምንሰማው በተለይ በፊት ለእግር ኳስ የነበረው አመለካከት በጣም ዝቅተኛ ነበር። ምክንያቱም አብዛኛው ቤተሰብ ልጁን እንዲያድግለት የሚፈልገው መሰረታዊ በሆነው በትምህርት መልኩ እንዲያልፍ እንጂ አሁን ለምሳሌ አንድ ልጅ እድለኛ ነው እግር ኳስ ተጫዋች መሆን ፈልጋለሁ ካለ ይችላል። ምክንያቱም ክፍያው በጣም ሀይ ነው። ህይወቱን መቀየር የሚችልበት የቤተሰቦቹን ህይወት መቀየር የሚችልበት እድል አለው። በፊት ግን ክፍያውም ያን ያህል አልነበረም። ክፍያም በነጻም ነበር ማለት ይችላል አብዛኛውና ያንን ጫና ራሱ እንዴት ተቋቋምከው? የቤተሰብ የነበረው ከባድ ነው። እሱማ ግን ቁጣው አለ ምኑ አለ ትምህርት ላይ ያተኩራል። ያው ትንሽ መሞካከሩ ነገር ስለነበር እዛ ላይ ማተኮር ነገር አለ። ግን ከቤታችን በ200 ሜትር ርቀት ላይ ሜዳ አለ። ሜዳው በጣም ሳር ነው።
በጣም አመቺ ነው። እግር ኳስን ለመጫወት በጣም አመቺ ነው። ታላላቆቻችን ሲጫወቱ እያየን ያደግንበት ሜዳ ነው። ከዛ በኋላ እኛም ስንጫወትበት የነበረው ነው። ዞሮ ዞሮ ምን ታደርጋለህ? ቤተሰብ የሚሰጥህን ስራ ትሰራና እንዳትጠየቅ በጠዋት ያንን ስራ ትሰራና ቶሎ ኢቭን እንትን እናደርግ ነበረ። አሁን ለምሳሌ እሁድ ቀን ነው ብዙን ጊዜ ጨዋታ የሚኖረው። መረቡ ትዝ ይለኛል፣ ቀይ መረብ ነው እና ጎሉ ላይ መረብ ተሰቅሎ ሳይ የሚሰማኝ ስሜት የተለየ ነበር። ባዶ ሲሆን በጣም ነው የሚደብረኝ እና በቃ ጨዋታውን ለማየት ካለን ጉጉት የተነሳ እንዲከናወን ከመፈለግ ካለን ጉጉት የተነሳ በፊት ያው ታስታውሳለህ እንዳሁኑ ቀለም አይደለም የሚቀባው፣ መስመሮቹ በአመድ ነው እንትን የሚለው እናግዛቸው ነበር በአመድ ደስ ብሎን በቃ እና በቃ መረብ ሳይ የሚሰማኝ ስሜት የተለየ ነው። የኳስ ድምጽ ስሰማ የሚሰማኝ ስሜት የተለየ ነው። ቤቶኜ እንደዚህ የኛ ሲኒሮች ኳስ ሲጫወቱ ምናምን አንዳንዴ ኳሱ ሲነጥር ተሰማዋለህ። ይሄ ነጭና ጥቁሩ ነበረ የዚህ 1970 ዓለም ዋንጫ ላይ ነበረ ፔሌ ጋሪንቻ ተውስተው ሪቬሊኖ የነበሩበትና ድምጹን ስሰማ የተለየ ስሜት ነው የሚሰማኝ እና ብቻ የሆነ የነፍስ ጥሪ ነው የሚባለው። በኳስ ተጠምቃል በቃ ያ በቃ እንደዛ ነው። ከዛ ውጪ ደስታ የሚሰጠኝ አልነበረም ለኔ እና መመልከት፣ መጫወት፣ የጋዜጣ ስራ 15 አመት ነው የሰራሁት። ኢንተርስፖርት፣ ሊግ፣ ሃትሪክ፣ ቶፕ ስፖርት፣ ዓለም አቀፍ እንደዚህ የሚሉና ስፖርት ዓለም አቀፍ መጽሔት ነው። ኢንተርስፖርት መጽሔት ነው። ቤስት ስፖርት መጽሔት ነው። ከዛ ውጪ ኢንተርስፖርት ጋዜጣ፣ ሊግ ስፖርት፣ ሃትሪክ ስፖርት፣ ይሳቅና ለመሰገድ። ከዛ ውጪ ምስጌ ይሰራበት የነበረው አንዴ ቅርብ ጊዜ ታሪኩ ሲናገር የነበረው ቶፕ ስፖርት የክለቦች ህብረትና ፌዴሬሽን ያው የተቋቋመው ለሌላ አላማ ነው። እኔ የውጭውን ፓርት ነው የምሰራው። ያን ጊዜ ስሰራ የነበረው የውጭውን ነው። ኢንተርስፖርት ላይ የተወሰነ የሀገር ውስጥ አንዳንዴ ኦፒኒየን ሜክ ይደረጋል እና ያን ጊዜ ለምሳሌ ኢትዮጵያ ከደቡብ አፍሪካ የሰኔ 9 2005 ጨዋታ ያቺ ቢጫ ካርድ ፎርፌ የተሰጠበት እሱን ጨዋታ በተመለከተ እንደዚህ አንዳንድ ጽሁፎች ጽፍ ነበር። ኤርሚያስ አማረ ነው ሎካል ላይ ይሰራ የነበረው። በፊት ሁሴን አብዱል ቀኒና አሁን በህይወት የለም ኤፍሬም አስፋው እነሱ ነበር ይጽፉ የነበረውና ያው በአብዛኛው የውጭ ስራ ነው እንሰራ የነበረው። ፉርፎርቱ ማጋዚን፣ አርሰናል፣ ማንቸስተር ዩናይትድ ማጋዚን፣ የሊቨርፑል፣ ቼልሲ አልፎ አልፎ። ከዛ ውጪ በሁሴን አብዱል ቀኒ በኩል የፈረንሳይ ጋዜጦች ናቸው፣ ፍራንስ ፉትቦል፣ ኦንዝ ሞንዲያል እነሱን ይሰራ ነበርና ገና ተማሪ ያለው ነው በጽፍ የነበረው የጋዜጣ ስራ። ኢንተርስፖርት ፎርዝ ይር ተማሪ ሆኜ ነው የጀመርኩት የአዲስ አበባ ዩኒቨርሲቲ እያለሁ። መጽሔትም ሰራ ነው ትዝ የሚለኝ የሮናልዲኒዮ ጎቾ ዲ አሲስ ሞሬራ የፍራንስ ፉትቦል ያን ጊዜ የአመቱ ኮከብ ተጫዋች ተብሎ የወርቅ ኳስ ሽልማት የሚገርም መጽሔት ነበረ እሱ። በነገራችን ላይ ያ ሮናልዲኒዮ ጎቾ ማርች 21 1980 ተወለደ። ሲወለድ 3.79 ኪሎ ግራም ነበር ይመዝን የነበረው። ቁመቱ 50 ሴንቲሜትር ነበር ምናምን። እዛ ላይ 4 ጽሁፎች ጽፌ ነበር ገና ተማሪ ሆኜ መጽሔቱ ላይ የአግሬሲቭ ተጫዋቾችና የሚያስከትሉት ጉዳት፣ የሳሙኤል ኤቶ ኢንተርቪው፣ ዴቪድ ቤካም እና የማድሪድ ደርቢ አትሌቲኮ ማድሪድ ሪያል ማድሪድ 4 እንትኖችና በነጋታው እሱን ለማንበብ አልነጋ ያለኝ አጋጣሚ የጻፍከውን ማለት ነው። ያ የጻፍኩት ያን ጊዜ ብርቅ ነው፣ ማንም እድሉን አይሰጥህም። በነገራችን ላይ በዚህ አጋጣሚ ሁሴን አብዱል ቀኒን በጣም ነው መሰግነው። እሱና ምስጋናው በእኔ አሁን ባለውበት ህይወት ውስጥ ጅማሩ ላይ ምክንያቱም እምነት ማንም አልነበርኩም። ከባ ጀስት የሆነ ፍላጎት ያለው ሰው ምን ነበርኩ። ዞሮ ዞሮ በሁለቱ ያው እዛ ላይ ሳተፍ ነበር። አንድ ጥያቄ ያለኝ አምድ ላይ ከዛ ጋር የተያያዘ ግንኙነት ነው ወደዛ እንድመጣ ያደረገኝና ይሄው ነው እንትኑ በመመልከት በመጫወት ከዛ በጋዜጣ ስራ እያለ እዚህ ጋር የመጣው ሂደት ልክ አንድ ህጻን ልጅ ተወልዶ አድጎ ትምህርት ቤት ገብቶ ዩኒቨርሲቲ ገብቶ ስራ እንደሚይዘው አይነት ፕሮሰስ ማለት ነው። ይቺ አንድ ጥያቄ በነገራችን ላይ በኋላ እናነሳታለን ብዬ ነው። ለብዙ እግር ኳስ አፍቃሪያኖች በጣም አያውቁህም፣ ግን በቃ በጽሁፍ ነው በእርስ ማርለ የሚባለው ምንድነው እግር ኳስ ብዙ ለሚያነበው በተለይ ለዘጠናዎቹ ትውልድ በጣም እንግዲህ ማርቆስ ኤልያስ ነበር ሲጽፍ የነበረው። የራሱ በጣም የሚገርም ነው። ለማንኛውም ግን ማርክ አንተ ከነበርክባቸው አካባቢዎች መታራ አካባቢ ላይ እንደው የወጡ ተጫዋቾች የሉም? በዛ ልክ አሁን
ምርጥ ምርጥ የሚባሉ አንተ በምታውቃቸው ጊዜያት ውስጥ አሉ። ግን እንደው ለኢትዮጵያ እግር ኳስ ያበረከተች አገር ናት ብዬ አስባለሁ። እነማን ወጥተውባታል? እንደው ያ አሁን እንግዲህ ሁለት ተጫዋቾች ናቸው ከዛ ሜዳ የፈሩት። አንደኛው ሱራፌል ዳኛቸው አሜሪካን ሀገር ነው ያለው። የ2011 የኢትዮጵያ ፕሪሚየር ሊግ አመቱ ኮከብ ተጫዋች። ከዛ ውጪ በዛ በመላዮ ያው ሆሳዕናን የተወለደው ግን እዛ ሜዳ ተጫውተው ካሳለፉ መካከል ታላቅ ወንድሙ ደግሞ እንዳለም ይባላል። ልክ እንደ ሱራፌልና እንደ በዛብህ ነው በልጅነቱ ይጫወት የነበረው። በኋላ ላይ አትሌቲክ አጥቂ ሆኖ አየሁት፣ ገርሞኛል በጣም። የነታፈሰ ሰለሞን አይነት ኳሊቲ የነበረው ልጅ ነው በልጅነት እድሜው። እና ግን ከምነግር በላይ እድል ያለማግኘት ጉዳይ እንጂ ወላ ጊዮርጊስ፣ ቡና ትልልቅ ለሚባሉ ክለቦች ብቻም ሳይሆን ለብሔራዊ ቡድን መጫወት የሚያስችል አቅም ያላቸው ተጫዋቾች ነበሩ። በዚህ ስቴጅ ኳሊቲ የማወቅ ችግር የለብኝም። ያው በኳስ ውስጥ ተጫውቶ እንዳሳለፈ ሰው ሁለታችሁም በኮንትሮል ፓስ ታውቃለህ። 5 ሰከንድ 10 ሰከንድ በቂ ነው አንድ ተጫዋች ይችላል አይችልም የሚለውን አይደለም። ያ ሁሉ አብሮ ተጫውተው 90 ደቂቃ አይተው ቀርቶ ነበሩ። በጣም በቃ ፋሽን ነበር እግር ኳስ መጫወት። ግን እንትን የማድረግ ጉዳይ ነው። ኦፍ ኮርስ አንዴ ማስታወሰው 1981 አግሮ መጥቶ ነበር። የአግሮ ኢንዱስትሪ ይመስለኛል የአሰልጣኝ ወርቁ ደርገባ ይሁን የጋሻ ጎስቲም አላቅም 1981 ላይ ነው። ብቻ እነ ተቀባ የሚባሉ እነ በለጠ ወዳጆ ይመስሉኛል ነበሩና እዚህ የላይኛው አዋሽ አግሮ ኢንዱስትሪ ድርጅት ከሚለው ጋር እዚህ አግሮ አንድ እንትን ነው። እዚህ መስሪያ ቤቱ ነው ያለው፣ እዛ ደግሞ ይሄ አትክልትና ፍራፍሬው ከዛ ፋብሪካው ያለበት ነው። እና የዛ የሁለትዮሽ ጥምረት አይነት ኳስ እንደነበር አስታውሳለሁ። የ2 ሳምንት ጨዋታ ከዛ ሊመረጡ ያሉ ሴሌክት የተደረጉ ተጫዋቾች ነበሩ። ፊት የሚያደርጉ ምንም ልነግር ከሚችለው በላይ በጣም ፊት የሚያደርጉ ናቸው። ግን ያው ድል አላገኙም። ወደንም ጠላንም ማመን ያለብን ነገር አለ። ሳታቀው በተጽዕኖ የሆነ የምታውቃቸውን ሰዎች የምትቀርባቸውን ሰዎች ሴሌክት የማድረግ ነገር አለ። የዝምድና ስራ አይሰራም ማለት አይቻልም። አለ በደንብ እኔ አሁን ኳስ ተጫዋች በሆን እና ወንድሜ ትንሽ ቢሞካክር ከወንድሜ የተሻለ ኳሊቲ ካለው ይልቅ የኔ ወንድም ነው ቅድሚያ የሚሰጠው እኔ እዚህ ጋር ስላለው ማለት ነው። እንዲህ አይነት ነገሮች አሉ፣ መሳሳብ ነገሮች አሉ። እና አንድም የኢትዮጵያ እግር ኳስ ወደ ኋላ ይጎተተው ብዬ ማስበው ይሄ ነው። ወይ በትውውቅ የሚሰራ ስራ ማይሆን ነገር አንፕሮፌሽናል የሆኑ አሰራሮች እነሱ ይመስሉኛል። እና ካልታየ አትታወቅም። ገባ? ለምሳሌ ሊዮኔል ሜሲ በዛ ሕክምና እንትን ባይል ስለ ሊዮኔል ሜሲ ከዛ በኋላ ሰንበዲ በጣም የሚገርም ታለንት ነበር እኮ ቢባል ማንም እንትን አይልም። ሮናልዶ ሉዊስ ናዛሪዮ ደሊማ እንዴት እንደተመለመለ ይታወቃል። ድንገት አንድ አሰልጣኝ መንገድ ላይ ሲያልፍ አይቶት ነው እንትን ያለውና እንዲህ አይነት ብዙ የቀሩ አሉ ያልታዩ። ይሄ እዛ አካባቢ ብቻም ሳይሆን እናንተም ተወልዳችሁ ባደጋችሁበት አካባቢ ይሄ እኮ እውነት እኮ አለ እኮ ማይሆን ቦታ የገቡ ልጆች አሉ። ተስፋ ቆርጠው ሱስ ውስጥ የገቡና አቡበከር ናስርን ባናየው ስለ አቡበከር ናስር ማውራት አንችልም። አቡበከር ናስር እኛ ሰፈር እኮ 100 በላይ ተጫዋቾች አሉ እኔን የሚበልጡ እያለ በተደጋጋሚ እየተናገረ አሰልጣኞች ሄደው አያዩ አብዛል ከኔ የሚበልጡ አሉ ካለ ሄደ ማየት አለብንና እድልም ይፈልጋል ለማለት ነው። የማስታወስ ችሎታው በጣም እየደነቀኝ ነው። እኔም እኮ በጣም የድሮ ተጫዋቾች አብረው የተጫወቱትን እንግዲህ በ1970ዎቹ የነበሩትን ታሪኮች ስታወራ እውነት ለመናገር ያልተጻፈ መጽሐፍ ነው የሚመስለው። በቃ አሁን እኮ ሾርት ሜሞሪ በሚባልበት ዘመና እና ማርክ የማስታወስ ችሎታው በጣም ይደንቃል ይለዋል ብዙ ሰዎች። ግቢ ላይ ባዮሎጂ እንዳጠና ምናልባት ተመልካቾቻችን አሁን ካወቁ አላቅም፣ አንተ የሚያውቁ ሰዎች ግን ሊያውቁ ይችላሉ። እና የማስታወስ ችሎታው ከዛ ነው የመጣው ይባላል። አይ ተፈጥሮ ነው። ፋዘርም እንደዚህ አይደለ? ያ ወላጅ አባቴ ባለፈው ኢንተርቪው አርጋይ ነበር ኑራ ይሄን ነገር ገልጬው ነበርና እሱን የማስታወስ ችሎታው ገራሚ ነው። ሙዚቃ ይወዳል። ጥላሁን ገሰሰን በጣም ነው የሚወደው። ኦፍ ኮርስ በሱ ዘመን እንግዲህ አሁን 70ዎቹ እድሜ ውስጥ ያለ ነው። በሱ እድሜ ያለ ማንኛውም ኢትዮጵያዊ አባት ጥላሁን ገሰሰን አለመውደድ አይችልም። እንግዲህ አሁን 16 አመቱ ነው ኤግዛክትሊ ጥላሁን ገሰሰ ካረፈ ሚያዝያ ወር ላይ የፋሲካ ጊዜና እዛ ሄጄ ነበር። እንዳሁኑ ያው ትዳር ልጅ አልነበረም ወንደላጤ ነበርኩና በዓል ሲመጣ ሄዳል
እና ያው የተሰማው ነገር በጣም አሳዛኝ ነበረ። ሁላችሁም ታስታውሳላችሁ። ያን ጊዜ ልጆች ነበራችሁ መሰለኝ። አይ እሱ ከሚሊኒየም አንድ አመት ከፍ ብሎ ማለት ነው። እኮ ያን 2001 ላይ ሰርግ ላይ ሚዜ ነበር ከጊዜ እና በዚህ ጊዜ እኮ ነው አይደል? አሁን 12 ነው ሆና 11 በ11 አለፈ። አዎ አለፈ። አይ ቅርብ ጊዜ ነው 16 አመታት እውነት ለመናገር እኔ በደንብ ሚዜ ነበር እናስታውሳለን። እና ፋዘር ሲያለቅስ ነው ያስታውሳል። በደንብ ማለት በደንብ በቃ ብዙ ጊዜ ፋዘር እንደዚህ ሙዚቀኛ ምናምን ከነበረበት አስተዳደግ ምናምን ያን ያህል እንትን የለውም፣ ግን የዛኔ ፊል ያደረገውን ያለቀሰውን ግን በደንብ አስታውሰዋል። ያና ኢቲቪ ስራዎቹን ታስታውሳለህ ሲያሳይ እሁድ ዕለት ነው። ያው ፋሲካ ሁሉ ጊዜም እሁድ ቀን ነው። በነጋታው ሰኞ ቀን ኢቢኤስ ምንድነው ኢቢሲ ወይም ኢቲቪ ዘፈኖቹን እያወጣ ያሳይ ነበር። ያው የተለመደ ነውና እያየ ይሄ ህዳር ወር 1963 ነው የወጣው ይላል። እንግዲህ ከዛ በኋላ እያየ የመጋቢት ወር 1965 ነው የወጣው ይላልና እንግዲህ የ30 ምናምን የ35 አመት ምናምን ጋባል ይሄንን እንትን ሲልና ወላጅ እናቴም እንደዛው ናት። ያክስቶቼ ልጆች እንደዚህ ያሉ እንደዚህ ናቸው። አስታውሳለሁ። አይ ዶንት ኖ እንግዲህ በየትኛው ካታጎሪ ሊቀመጥ እንደሚችል አላቅም። ያው የኖርክበት ዘመን ሲሆን ያየኸው ነገር ሲሆን አእምሮ ውስጥ ይቀመጣል። ያ ነገር ነው ኤክሰፕሽናል እንትን ሊሆን ይችላል። ግን አንዳንዴ ደግሞ ያው የምትረሳበትም ጊዜ አለ። ሁሉ ጊዜ ማስታወስ የለም። አዎ ግን ማርክ እግር ኳስ ደግሞ ይለያል። አሁን ለምሳሌ ማርክ በአንድ ቀን ውስጥ እኮ 3 ጨዋታዎች ታያለ። ዛሬ ደግም ትደግመዋለህ። አንተ ግን እኮ የዛሬ 20 ምናምን አመት የነበረው ነው እያስታውስከ በ20 ምናምን ስንት ሚሊዮን ጨዋታ አይታል እኮ። ይሄ ራሱ በጣም ዩኒክ ነው የሚያደርገው። እንደው ከመግባታችን በፊት ይጌጋ ስንከራከር ነበር። ይጌ ምን ሲል ነበር? አባቱ ናቸው የማስታወስ ችሎታቸው በጣም ሃይ እንደነበር ሰምቻለሁ እና ያንን የሚመጣው ከዛ ይመስለኛል ሲል ሰምቻለሁ። ይጌ የኔ ደግሞ ምንድነው ባዮሎጂ ስላጠና ብዙ ጊዜ ባዮሎጂ የተማሩ ሜዲካል የተማሩ ልጆች የማስታወስ እንትናቸው ሃይ ነው ይባላል እና ምናልባት በዛ ከሆነ በሚል ነው። አይ ተፈጥሮ ነው። አሁን እንደውም ሰሞኑን የ7ኛ ክፍል ጂኦግራፊ መምህሬን አግኝቼው ነበር። በጣም የናዝሬት ልጅ ነው፣ አየለ ታደሰ ይባላል። ያን ጊዜ አስተማረኝን ነገር እያስታወስኩ ነግረው ነበር። 7ኛ ክፍል ይስቃል። እኔ ዩኒቨርሲቲ ያስተማሩኝን አላስታውሳቸውም። አይ በጣም የተለየ ኢሞሽናል አታችመንት ናዝሬት አጼ ገላዲዮስ ያስተማሩኝን መታራ 9ኛ ክፍል ያስተማሩኝን መምህራንን በጣም ነው ወዳቸው። ማለት ወደ ህይወት ውስጥም ገብተው ጋይድ ያደርጉሃል። የነሱን ላይፍ ይነግሩሃል። የሚገጥም ነገር እንደዚህ ነው ብለው እንትን ይሏል እና የሆነ የአባት ልጅ አይነት እንትን ነበር። በጣም በቃ ማለት አንተም ቀና ብላ አታያቸውም። እነሱ እንደዚህ ሲመጡ እንደዚህ ልትመጣ መምህር እንደዚህ ነው የምትሄደው። ለነሱ ስትላክ በጣም ነው ደስ የሚል። አሁን ላይ ሆኖ ያለ አላቅም። ልጆች አሉኝ 3 ልጆች። የመጀመሪያው ልጄም እንደዛ ነው ያስታውሳል በደንብ። እሱ የተለየ ነው ደግሞ ማለት ስለ እግር ኳስ ምናምን ያለው ነገር አሁን 9 አመቱ ነው። የተለየ ነው በቃ የሱ የማስታወስ ችሎታ ደግሞ የተለየ ነው። ወደፊት አይደው ነው እንግዲህ በዚህ ሙያ ከቀጠለ ጥሩ ኮሜንታተር የሚወጣው ይመስለኛል። ግን በቃ እግር ኳስ መጫወት የሚወዳል ያለው ነገር ያ ነው። ዞሮ ተፈጥሮ ነው የእግዚአብሔር ስራ ነው ነገራችን ላይ እንጂ ኢስ ታለንት። ለምሳሌ አሁን እዚህ ከጋበዛቸው እንግዶች መካከል አንደኛው ጅሬኛ ነው። ጅሬኛ ያ ሁሉ ታለንት እንዴት ያስመስላል! የኔን አስመስሏል፣ መሰለ መንግስቱን፣ ግርማቸውን የተለያዩ ሰዎችን አስመስሏል። እኔና አንተ ያንን እናደርግ ብንል አይመጣም። በቃ ያ የጅሬኛ ከተቻለ እንደውም የፓተንት ራይት ሰጠ ነው ለሱ ብቻ እንዲሆን ማድረግ ያለብን ይመስላል። ምን ተሰማ ግን ሲያስመስለው በዛው አያይዘን እንደው ያስመሳይልኝ ስትለን ነበር ስትገባ። አይደንቀኝም። ጅሬኛ በጣም ጎበዝ ነው ስለ እውነት ለመናገር። ግን በዚህ ሂደት ውስጥ ሁሉ ኮሜንትሪ ሲሰራ ራሱን መስሎ ነው የሚቀርበው። ምክንያቱም አሁን በጣም አስቸጋሪው ፓርት የሰንበዲን ድምጽ ለማስመሰል እየጣሩ ያሉ የሙያ ባልደረቦቻችን አሉ። ስህተት ነው በጣም። ሰንበዲን አስመስል የትም መድረስ አትችልም። ምናልባት በዛ ትጀምርና ሰው ልብ ውስጥ ወይም ሰው አእምሮ ውስጥ ስትገባ ሊሆን ይችላል። ከዛ በኋላ ግን ወደ ራስ ነው መመለስ ያለብህ። ለምሳሌ ቃልን ወይም ሚጌል ለማስመሰል ቢሞክር አንድ ሰው ቀድሞ ሁለታችሁን የሚያቅ የስፖርት ቤተሰብ ምንድን ነው የሚያስመስል የራሱ ነገር የለውም እንዴ ይላል። አሁን በሙዚቃው ዓለም ስትሄድ የጥላሁን ገሰሰን የሰሩ አሉ፣ የሙሉቀን መለሰን፣ የኤፍሬም ታምሩን፣ የማሙድ አህመድን
አሉ። ግን በዛው የቀጠሉት የተደረሱ ነው። አሁን የትልቅ ምሳሌ መሆን የሚችለው ከእግር ኳሱም ውጪ ባለው ነገር ያ ነው። ምናልባት ሰው ልብ ውስጥ ስትገባ የአንዱን ታስመስላለህ፣ ከዛ በኋላ ወደ ራስህ ትሄዳለህ እና ምንድነው ያንተ ታለንት ታዲያ ሰንበዲ የምታስመስል ከሆነ በዚህ ሙያ አንደኛው አደገኛው ነገር ይሄ ይመስለኛልና ጥሩ ነው ብዬ አላምንም። ያው መነሻችን ጅሬኛ ነው። ጅሬኛ እንግዲህ የሁሉንም ሰው አስመስሎ ግን የራሱን ታለንት ነው ይዞ እየሄደ ያለው። ይሄ በጣም በቃ ለሌላውም አርአያ የሚያደርገው ነው ጅሬኛንና ጅሬኛን አርአያ ማድረግ አለባቸው ብዬ አስባለሁ። ሌሎቹ የሰንበዲን ባለው ኳሊቲ ከማንም በላይ የመረጠውን አስመስሎ መሄድ ይችላል። ሲፈልግ የኔን ፈርስታፍ ሰከንዳፍ የግርምሽን ካልሆነ ማጠቃለያውን የመሴል ሊያደርግ ይችላል። ወጥቷል አተነፋፈስ፣ ምራቅ አዋዋጥ፣ ከእንደገና ጎል ሴሌብሬሽን እያስመሰልክ ከባድ ነው በጣም። የሆነ የምትወስደው ነገር እኮ ሊኖር ይችላል። የሆነች that's fine የተሻለው ነገር አንተ ጋር የሌለ ነገር ሰንበዲ ጋር ይሻላል ብለው ጥሩ ነው። ከዛ ውጭ ያለው ነገር ግን 100% የምትኮርጅ ከሆነ እውነት ለመናገር ልክ አሁን አንዳንድ ጊዜ እንደውም ሬዲዮ ላይ ራሱ ትራንስፖርት ላይ ሆነ አጋጣሚ ሆኖ የማርክን የማስመሰሉ ጉዳይ በጣም አናሳ ነው። ብዙዎቹ እንደው እንደ ጅሬኛ ካልሆነ በቀር ተለየዋለ በቃ ማርቆስ ነው ብለ ተለየዋለ። አንዳንድ ጊዜ ግን ከሌ ነው ብለ ማትለይበት አጋጣሚ ሁላ ተፈጥሯል እኮ። ቴንክ በደንብ ታዝባል ይያል እና ያ ልክ አይደለም። ትጠፋለህ። የጊዜ ጉዳይ ነው እንጂ ትጠፋለህ። አይሆንም። አንተ ጋር ተጀመረ ይኸውልህ ይሄንን ስራ መስራት ካለብህ ማንኛውንም ስራ መስራት ካለብህ በታለንት ነው። ለምሳሌ አሁን በእግር ኳስ ታለንት የለህም ግን በምን ታካክሳለህ? ፊትነስ ላይ በመስራት እና ታክቲካዊ ጉዳይ ያሰልጣኙን ትእዛዝ በመቀበል በቃ ያሰልጣኙ ተጫዋች ብቻ ትሆናለህ። እንደዚህ አይነት ሙያ ላይ ግን ታለንቱ ከሌለ አሁን ወይ በድራማ ወይም ፊልም በመስራት ወይም በዘፋኝነት እንደዚህ ታለንት የሚባሉት ብዙ ጊዜ እነኚህ ናቸው። ጋዜጠኝነት ታለንቱ ከሌለ ቢቀርብ ይሻላል። ታለንት ብቻውን በቂ አይደለም። ታለንት ላይ መስራት አለብህ። ከሌለ ግን ከየት ተመጣጣ አስቸጋሪ ነው። ኦፍ ኮርስ ሳይኖር መታገልም ኖሮህም አለመስራት አንድ ናቸው። እንደውም አንዳንድ ጊዜ ሳይኖር መትካቱ ሚሻል ይመስለኛል ስፔሻሊ ለእግር ኳስ ነክ ነገር ላይና ታለንትን ተከትለ ብትሄድ ነው የሚሻለው። እኔ አሁን ሰዎች ሲነግሩኝ ነው እንትን የሚሉ እናንተም ስትሉኝ እንጂ እኔ አሁን እንደ መተዳደሪያ አድርጌ አይደለም። እኔ ማስታወስ እንትን ለስራ ይጠቅመኛል ምንም ጥያቄ። በተለይ ኮሜንትሪ ላይ የሆነ ነገር አፕን ሲያደርግ አብሮ ያንን ነገር ማለት የሆነ ወደ አእምሮ ውስጥ የሚመጣ ነገር አለ። አእምሮ ያቃጭላል። የሆነ ጊዜ ላይ ያየኸው ነገር አለ። ያየኸው ነገር ወደ አእምሮ ውስጥ ይገባል። ከዛ በኋላ ያንን ነገር አውጥቶ መጠቀምና አሁን ኮሜንትሪ ስንሰራ ብዙን ጊዜ ለምሳሌ አቡበከር ናስር በሸገር ደርቢ ሃትሪክ ሰራ። የመጀመሪያው ሃትሪክ ነው። እስማኤል ሩዋጎሮ 9ኛው ሰከንድ ለገጣፎ ለገዳዲ ላይ ጎል አስቆጠረ። በኢትዮጵያ ፕሪሚየር ሊግ ታሪክ ፈጣን ጎል ነው። አሁን ለምሳሌ ሰሞኑን የተቆጠረ ፈጣን ጎል አለ። ቅዱስ ጊዮርጊስ ወልዋሎ ዓዲግራት ዩኒቨርሲቲ ላይ ያስቆጠረው ጎል እሱን ወደ ኋላ ተመለሰ። እስማኤል ሩዋጎሮ 9ኛው ሰከንድ ላይ፣ ጫላት ሺታ 13ኛው ሰከንድ ላይ፣ ኤፍሬም አሻሞ 16ኛው ሰከንድ ላይ፣ ከዛ ውጪ ስንታየው መንግስቱ 24ኛው ሰከንድ ላይ፣ ቢኒያም አይተን 35ኛው ሰከንድ ላይ እያልክ ምትወጣው አለ። ቁልጭ ሀብታሙ ታደሰ 45ኛው ሰከንድ ላይ ነው። እሱ ሳይሆን ማን ነው ፍጹም ጥላሁን የአዲስ አበባ ከተማ ተጫዋች ሳለ መቻል ላይ እንደዚህ ጎል አስቆጥሯል 45ኛው ሰከንድ። አቤል ያለው 40ኛው ሰከንድ የቅዱስ ጊዮርጊስ ተጫዋች ሳለ ባህር ዳር ከነማ ላይ አቡበከር ናስር ካስቆጠራቸው 29 ጎሎች 2013 57ኛው ሰከንድ ኢትዮጵያ ቡና 3-1 ድሬዳዋ ከነማን ሲያሸንፍ እንደዚህ ይጠቅመሃል። ለዛ ነገር ያው ትኩረት ይፈልጋልና የሆነ ጎል ሲቆጠር ሶስተኛው ፈጣኑ ጎል ወይም የሆነ ጎል ሲቆጠር አምስተኛው ፈጣኑ ሰከንድ ጎል እንድትል ይሄ ማስታወስ ችሎታ ሊያግዝ ይችላል። ወይም የሆነ ቡድን 4 ጎል ሲያስተናግድ ለመጨረሻ ጊዜ 4 ጎል የተቆጠረበት ይሄ ቡድን መቼ ነው? አንዴ ሲሰራ ነበር ሬዲዮ ላይ 48 ጨዋታ የኢትዮጵያ ፕሪሚየር ሊግ። እኔ በኮሜንትሪ ዮናስ አዘዘ በአናሊስት ፋሲል ረዲ ያውን ሚስተር ፖላይት ነው ብለው እሱ በፒሳይድ ፕሬዘንተርነት ኃይለ እግዚአብሔር አዳነው ደግሞ በፕሮዲዩሰርነት እንሰራ ነበርና ቅዱስ ጊዮርጊስ ፋሲል ከነማን 4-2 አሸነፈና
ለመጨረሻ ጊዜ ፋሲል ከነማ 4 ጎል የተቆጠረበትን ጨዋታ እንደ አጋጣሚ ብስራት ኤፍኤም እያለው ሰርቼ ነበር። መጋቢት 3 2009 በኢትዮጵያ ቡና ሜዳው ላይ አጼ ፋሲል ስታዲየም 4-1 የተሸነፈበት ጨዋታና ወደዛ ተመልሰን ያንን ጨዋታ አነሳን። በዝናብ ጨዋታ የተቋረጠው አጋጣሚ አሁን ቅድም የጠቀስነው የጥላሁን ገሰሰ ያረፈበት ከአንድ ሳምንት በፊት ኒያላ ከአዋሳ ከነማ አዲስ አበባ ስታዲየም ላይ ተጫውተው 4-0 እስከ 55ኛው ደቂቃ ኒያላ ሲመራ ቆይቶ ጨዋታው ተደገመ ሰኞ። ከዛ አዋሳ 3-1 አሸነፈ። ኒያላ በዛ ምክንያት ወረደ። አሳዛኝ ኒያላ በጣም ወደው ቡድን ነውና ከዛ በኋላ ይሄ ህግ ተሻሽሎ ቡና ከአርባ ምንጭ ምናምን ሲጫወት አርባ ምንጭ 1-0 እየመራ በዝናብ ተቋረጠ። ከዛ በቀጣዩ ቀን ከቆመበት ቀጥሎ ቶክ ጄምስ አግብቶ እንደዚህ አይነት ነገሮች አሉ እንደዚህ የምትላቸውና ያ ለዚህ ስራ ይጠቅማል። ኮሚኒቲ ማርክ ማለት እኔ አሁን እኔም ቃልም ሼር እናድርግ አይደለ ያለፈውን ሳይሆን ወደፊት የሚፈልገውን የምታወራ ነው የሚመስለው። የውጭውንም እናወራለን፣ በነገራችን ላይ የውጭውንም እናወራለን፣ ግን የዚህኛው ደግሞ የተለየ ነው። እኔ ምን ተጠቅሞታል የጧቱ አሁን አንድ ነገር ልንገር እንደው ማስታውሰው የምር አንድ ጓደኛችን አለና የጓደኛችን ወንድም ነው ታላቁ ነውና እሱ ደግሞ በመርሳት ይታወቃል። አሁን ያልከውና እና ሆስፒታል መሄድ አለበት ተብሎ ይሄዳል። ሆስፒታል ሄዶ ለሴትዮዋ ለዶክተሯ ያማክራታል። መቼ ነው ጀመረ እንደዚህ ምናምን ከዛ እንደዚህ ያደርገኛል በቃ ይሁን ነገር አውርቼ እረሳለሁ ወዲያው። መቼ ነው ጀመረ ታዳስለው ምኑ አላት። ገብቷል በቅጽበት ውስጥ ረስቶታል ያን ነገር። አንተ ግን የኔና ይቃልን እድሜ ነው። ግን ማርክ ለሀገር ውስጥ በጣም የተለየ የእግር ኳስ ፍቅር እንዳላት ይታወቃል። የሀገራችን እግር ኳስ ምን ደረጃ ላይ እንዳለን በዛው ይታወቃል። አለማደጉ ምን ያህል ሊያምህ እንደሚችልም አያይዘ እንድትመልስልኝ ስለፈለኩ። ግን የኢትዮጵያ እግር ኳስ ኦን ማርክን ተጠቅሞበታል። አንድ እሱ ዶክመንትድ እኮ ነው ኦሬዲ አሁን እያወራው ያለው ከማስተዋሱ ጋር ግን አብረን ብናወራው ጥሩ ነው። ወደ ኋላ እያስታውስ እና ሁለቱንም እስኪያያይዘው እውነት ለመናገር የኢትዮጵያ እግር ኳስ ተጠቅሞበኛል ብለህ ታስባለህ ወይ? ይሄንን ያህል ስለ ሀገሪቱ የእግር ኳስ እውቀት ገብቶ ሁለተኛ ነገር ደግሞ የተፈጠሩት ነገሮች እውነት ዶክመንትድ ሆነው የተቀመጡ ራሱ እስከማይመስሉ ድረስ ነው በቀላሉ የምትናገራቸው። ከአመታት በፊት የነበሩት ከነውጤቱ ያስቆጠረው ተጫዋች ጭምር ምናምን እና ይሄ እንዳለ ሆኖ አሁን ያለበት የእግር ኳስ ለሀገር ውስጥ ያለ ፍቅር እንደዚህም ሆኖ እግር ኳሱ ደግሞ ያለበትን ደረጃ ስታየው ምንድነው የሚሰማው? እናድዳል። የጀመርንበት ነገር አለ። 3ኛውን የአፍሪካ ዋንጫ 6ኛውን 10ኛውን አዘጋጅተን ቀድመን ነቅተን ቀድመን ከፊት ተሰልፈን ወደ ኋላ የተመለስንበት መንገድ በጣም ያሳዝነኛል። ኦፍኮርስ ክቡራቶ ይድረቃቸው ተሰማ የነበራቸው ተጽዕኖ አለ። ያው ዞሮ እግር ኳስ አስተዳደርና ቴክኒክ ነው። አስተዳደሩ ሲበላሽ አብሮ ቴክኒኩም ይበላሻል። በፊት ፋይናንስ ነበር ይባል የነበሩት ታስታውሳለህ። ስፖርት ለፓስፖርት እየተባለ ኡጋንዳ ላይ፣ ኬንያ ላይ፣ ሞሪሸስ ላይ፣ ኮት ዲቮር ላይ፣ ጊኒ ላይ የሚጠፉ ተጫዋቾች ነበሩ 70ዎቹ 80ዎቹ ላይና አሁን ግን የፋይናንስ ችግር የለም። ያንን ፋይናንስ ግን እየተጠቀምን አይደለም በማየው ሁኔታ አንጻርና አስተዳደራዊ ጉዳዮች ካልተሻሻሉ ያንን ተከትሎ ቴክኒካል ጉዳዩ ካልተሻሻለ አይመጣም። አትሌቲክስ ዘርፍ ላይ ለምንድነው ስኬታማ የሆነው? ዳኞቻችን ለምንድነው ኢንተርናሽናል ሆነው ወጥተው የሚያጫውቱት? ለምን አሰልጣኞቻችን ወጣ ብለው ትልልቅ ቡድኖችን አሰለጥኑም? ወይም ተጫዋቾቻችን ለምን ፊት አድርገው ወጥተው አይጫወቱም ስትል እዚህ ጋር የተሰራ ስራ ስለሌለ ነው። በአቦሰጥ የሚሰራ ወይም በግምት የሚሰራ ስራ ስለሆነ ነው እንጂ ስታንዳርዱን ጠብቀን ብንሰራ የሆነ ማኑዋል አስቀምጠን ብንሰራ ያለንን ኳሊቲ ብንለይ የሆነ የጨዋታ ፊሎሶፊ ቢኖረን የተሻለ ይሆናል ብዬ አስባለሁ። ግን በዛ በህመም ውስጥም ሆኖ ያው የሀገሪቷ ውጤት ስለሆነ ያንን ነገር አጠናክረ መስራት እንጂ ኢትዮጵያ እግር ኳስ ሞቷልና ሸሽተ ወደ ውጭ ብቻ ሙሉ ጭልጥ ብለ መግባት እሱንም አልደግፍም በግሌና የሆነ ጊዜ ላይ ይሻሻላል የሚል ተስፋን ሰንቄ ነው እንትምለው። እንዳልከው ያናደዳል። እነ ግብጽ፣ ሞሮኮ፣ አልጄሪያ፣ ቱኒዚያ፣ ሳውዝ አፍሪካ የደረሱበትን ደረጃ ስታይ ኢቭን አሁን ጎረቤቶቻችን እነ ኡጋንዳ፣ ታንዛኒያ፣ ኢቭን ሱዳን በምን አይነት ሁኔታ ላይ እንዳሉ ስታይ ያሳዝናል። ያው አስተዳደራዊ ችግሮች ናቸው ብዬ እኔ ሙሉ ለሙሉ የአስተዳደር ችግር ነው ብዬ ነው ማምነው። ምክንያቱም አስተዳደሩ ሲስተካከል የቴክኒካል ፓርቱም የፋሲሊቲውን ፓርት ይስተካከላል ብዬ አስባለሁ። እና ያው ተሰደን እየተጫወትን ነው። ያ ችግሩ ምንድነው? የአስተዳደር ድክመት ነው። እግር ኳሱን ስፖርቱን የተረዱ አመራሮች በአግባቡ ስለሌሉን ብዬ ነው ማምነው። የማርክ የምን ጊዜ ምርጡ ብሔራዊ ቡድን የትኛው ነበር? የማስታወስ ችሎታ አለው ብለህ አይ እንደው ምርጥ የምትለው ያንተ የዘመንህ የኢትዮጵያ ብሔራዊ ቡድን የትኛው ጊዜ ነበር?
የተለያየ ቡድኖች አሉ። እንግዲህ የቅርብ ጊዜውን ከወሰድክ ከ31 ዓመት በኋላ አፍሪካ ዋንጫ የገባው ቡድን እሱ ያው እንትኑም ነበረው የአእምሮ ጥንካሬም ነበረው። ብራዚል ቢመጣ ስፔን ቢመጣ እናሸንፋለን የሚል ስሜት ነበረው እና ከሀገር ወጥቶ በማሸነፍ ደረጃም በጣም የተለየ ነው። ያው በተለያየ ጊዜ አሁን እግር ኳስን ከ3ኛው አፍሪካ ዋንጫ ጀምሮ የተመለከቱ ሰዎች የነ ሉቻኖ ቫዛሎ፣ ኢታሎ ቫዛሎ፣ መንግስቱ ወርቁ፣ የነ ጊላን ምናምን ቲም ሊያስታውሱ ይችላሉ። የ1962 እንደ ኤሮፓያን አቆጣጠር በኢትዮጵያ 1954 የነበረውን በተለያየ ጊዜ የተሰራውም ቲም የሚያስታውሱ አሉ። ለምሳሌ መንግስቱ ወርቁ ቡድን እኛ 7 ተጫዋቾች ባይጠፉ 13ኛው አፍሪካ ዋንጫ ላይ ቀርበው ያንንም ያነሱ አሉ። 10ኛው አፍሪካ ዋንጫ ላይ የነበረው ቡድን ዋንጫ መውሰድ ይችል ነበረ። በጋዜጠኞች አላስፈላጊ ዘገባ ወይንም ደግሞ ሚስተር ፒተር ጀርመናዊ አሰልጣኝ ለተጫዋቾቹ የማይሆን ነገር እየሰጠ ምንድነው የሚያበረታታ ነገር እየሰጠ ነው ምናምን ዋንጫ ያጣ ነው ይላሉ እነ ንጉሴ ገብሬና ያን ቡድን የሚያነሱ አሉ። 1980 ሴካፋውንም የሚያነሱ አሉ። የ1977 ወጣት ቡድን የሚያነሱ አሉ። ሌሎቹንም እንደዚህ የሚነሱ ቡድኖች አሉ። ኦፍ ኮርስ 94 ከሀገር ውጭ ዋንጫ ይዞ የመጣው የአሰልጣኝ አስራት ኃይሌ ቡድን አለ። 97 እዚህ ተዘጋጅቶ የነበረውን የአላሙዲን ሲኒየር ቻሌንጅ ካፕ የወሰደው የአሰልጣኝ አስራት ኃይሌ ቡድን አለ። ከሩዋንዳ ደግሞ ዋንጫ ይዞ የመጣው ኢንስትራክተር ሰውነት ቢሻውና ኢንስትራክተር አብርሃም መብራቱ ቡድን አለ። ለመጀመሪያ ጊዜ በታሪክ አሸናፊ ግርማና ሙሉዓለም ረጋሳን አንድ ላይ አጣምሮ ያጫወተ ቡድን ነው። የተለየ የመጨረሻ የሴካፋ ዋንጫችንም እሱ ነው። 20 ዓመት 1998 አሁን ሞስት አሁን 20 ዓመት ሊሞላው ነው እና ያም አለ። ግን ያ ቡድን የሚጠቀስ ነው። የአሰልጣኝ ውበቱ አባተም ቡድን ማራኪ እግር ኳስን በመጫወት ጥሩ ነው። ግን ሁሉንም የሚያስማማው ይመስለኛል ከ31 ዓመት በኋላ አፍሪካ ዋንጫ የገባው ቲም ነው። የሰውነት ቢሻው ቻንም ገብቷል ለመጀመሪያ ጊዜ። ዓለም ዋንጫ ሊገባ 180 ደቂቃ ነው የቀረው። አስበን ማናቀውን ነገር እንድናስብ ያደረገን ነውና ያው ሁሉም የየራሱ ነገር አለው ብያም ነው። ኮሜንታሪ በጩኸት ብቻ እንዳልሆነ ያስተማረው ማርቆስ ኤልያስ ነው ይባላል። ምን ትላለህ? ስለዚህ አሁን ብዙ እንመለከታለን። በእርግጥ የየራሱ አገላለጽ ሊኖረው ይችላል ሰው። ለምሳሌ በውጭም ብንመለከት ልክ እንደዛ ረጋ ብሎ የሚሰራና በኋላ ላይ ጎሎች ሲቆጠሩ የሚጮህ ይኖራል። ረጋ ብሎ ስቶሪ እየተናገረ ታሪኩን እየነገረ የሚያስቃኝህ ደግሞ ጨዋታውን የሚያስቃኝህ ደግሞ ኮሜንታሪ የሚሰሩት ብዙ ጋዜጠኞች አሉና ይሄ እዚህ ላይ ያለ አመለካከት ምንድን ነው? ቅድም የጠየቀኝ አንድ ጥያቄ ነበረ፣ ምን ያህል ተጠቅሞበታል የኢትዮጵያ እግር ኳስ የሚለው ላይ እኔ በሬ ክፍት ነው ለማንኛውም እንትን። ለምሳሌ አሁን ሱፐር ስፖርት ላይ ስንሰራ ለውጭ ለእንግሊዝኛ ኮሜንታተሮች መረጃ ሰጥ ነበር። እነሱም አመስግነውኛል። እንደዚህ እንትን የለብኝም፣ አንተም ደውለህ ብትነግረኝ ማውቀው ከሆነ እነግርሃለሁ፣ ማላውቀው ከሆነ ሪፈር አድርጌ እንትን እልሃለሁ። ጀስት በቃ ፖዚቲቭ በሆነ ምክንያቱም ኢንተርኔት ላይ የለም የኢትዮጵያ እግር ኳስ። መጠቀም የሚፈልግ ካለ ምን ይገደኛል? ምንም እኮ እንትን የለውም። ከኔ በላይ ስንት ስለ ኢትዮጵያ እግር ኳስ የሚያውቁ አሉ። ነገነ መኩሪያ ሊብሮ ነፍሳቸውን ይማር፣ መሸሻ ወልዴ፣ ጂቦይስ፣ እነ ታሪኬ ቀጭኔ፣ ሌሎችም አሉ በህይወትም ያሉ እግር ኳስን 50 ዓመት 60 ዓመት ምናምን ያዩና ሁላችንም ያለንን ነገር በደረስንበት ዘመን አዋጠን ነው እንትን ማለት ያለብን ብዬ ማም ነው። ወደ ኮሜንትሪ ፓርት ስመጣ እኔ ተፈጥሮዬን ነው የምከተለው። ሰንበዲ ስለ ጨዋ አልጮህም፣ ከተፈጥሮም ጋር አብሮ አይሄድም። ገብቷል። በነገራችን ላይ 2 ዓመት ጉሮሮ ተዘግቷል። ከጨዋታ ጋር የተገናኘ አይደለም። በኋላ የሕክምና ባለሙያ ጋር ሄጄ የነገረኝ ነገር ጨዋታ እየሰራ ጉሮሮ ይደርቃል አለና ውሃ ስጠጣ ኖርማል ውሃ ሃይላንድ ውሃ ይሰነጠቃል፣ ለዛ ነው የሚዘጋው ነገር አለና በቃ ሻይና እንትን ጠጣ አለ። በቃ ሻይና ትኩስ ነገር ውሃ። ከዛ በኋላ የኔ መሪያ ነው ኮሜንትሪ እየሰራው ውሃ ስጠጣ መጠጣው ኖርማል ውሃ አይደለም፣ የሞቀ ውሃ ነው። የሞቀ ለብ ያለ ውሃ ያ ነው የሚመከረውና ዞሮ ዞሮ ዝግጅት ይፈልጋል። እንግዲህ ቃልም ይገም ሁለታችሁም ዩኒቨርሲቲ ገብታችኋል። ኤሌመንተሪም ሃይስኩልም ስትማሩ ነበር። የበለጠ የጥናት መንፈሱ ያለው የት ነው? ኤሌመንተሪ አሁን ሃይስኩልና ዩኒቨርሲቲ ስገባ ነው ማትሪክ ምናምን። ኮሜንትሪ ላይ እንደዛ መዘጋጀው እንደ ፋይናል ኤግዛም ቀልድ የለም። ምክንያቱም በቃ ስራዬ ብዬ ነው ያዝኩት። ስራዬ ላይ ሲሪየስ ሆኜ ነው የምሰራው። ይሄን ጨዋታ አውቃለሁ ምናምን የለም።
እንደ ሆቢም ነው የምቆጥረው። ምናልባት እንደዚህ በጽሁፍ መዘጋጀት የውጭዎቹ ላይ ብትሄድ እንደዛ ነው የጠቀመኝ። ግን የጋዜጣ ስራ 15 ዓመት መስራቴ ይመስለኛል። ኢንተርስፖርት 9 ዓመት፣ ሊግ፣ ሃትሪክ እና ሌሎችም ላይ መስራቴ እችን ስራ በጽሁፍ የመዘጋጀቱን ስራ ቀላል አድርጎልኛል ብዬ አስባለሁ። እና ዝግጅት አረጋለሁ፣ ስራ ቦታ ላይ ሄዳለሁ፣ ስራዬን ነው የምሰራው በራሴ ስታይል ማለት ነው። በኮሜንትሪ ዝም የሚባልበት ቦታ አለ፣ ታሪክ የሚነገርበት ቦታ አለ፣ ኖርማል እንደዚህ የምናወራ ቦታ አለ። ለምሳሌ ህጌ ኳሱን ለቃል ለማርቆስ ሰጠው እንደዚህ አለ ኖርማል ቦታ። የጎል ማግባት ሙከራ ሲደረግ ጎል ሲገባ ነው የምትጮኸው፣ ድምጽህ ላውድ የሚሆነው ታውቃለህ እንጂ ዝም ብሎ እንትን አይደለም። ልክ እንደ እግር ኳስ ጨዋታ ማለት ነው። የምትቆምበት ቦታ አለ፣ ሳምሶማር ውጭ አለ፣ ስፕሪንት የምታደርግበት ቦታ አለ። ልክ እንደዛ ነው ኮሜንትሪም ዝም የሚባልበት ታሪክ የሚነገርበት በጣም የምትጮህበት ፓርት አለ። እና ያንን ፕሪንሲፕል ነው የምከተለው እንጂ በረኛውም ዴቪድ ዴያም ኳስ ሲይዝ የምትጮህ ከሆነ እዛ ጋር ኤርሊንግ ብራውት ሃላንድ ሲያገባ የምትጮህ ከሆነ ይሄ ኮሜንትሪ አይደለም። እና እንትን አለው ቦታ አለው። በጮኩ ቁጥር ሰውን ነው የምታሰለቸው። መልእክት ንገረው ለሰው፣ ታሪክ ንገረው፣ መነገር ያለበት ቦታ ማለት ነው። ቢውልድ አፕ ፌዝ አለ፣ ከኋላ ኳስ የሚጀመርበት መሀል ላይ አለ፣ ፊት ላይ አለ። ከመሀል ሜዳ እያለፈ በመጣ ቁጥር ጨዋታው ላይ ታተኩራለ። እዚህ ጋር ደግሞ ሲሆን ቢውልድ አፕ ስቴጅ ላይ ሲሆን ዝም ትላለ ወይም አጠገብ ላለው ተንታኝ ተሰጣለ። ብዙም ጊዜ አሁን እኔ በፊት በስራት ኤፍኤም 433 ሰራ 3 4 ልጆች በተንታኝነት አብሮኝ ይሰራሉ። ቢውልድ አፕ ስቴጅ ላይ እነሱ ያወሩ፣ ለምን ትጮዋለህ አንተ? በረኛው ኳስ ሲይዝ ለነሱ ስጣቸው፣ ወይ ታሪክ አውራ ወይ ስለ ጨዋታው እንዲያወሩ እድል ስጣቸው። ያ ነው የሚሆነውና በጩኸት አላምንም በግሌ። ኦፍ ኮርስ ያንን የሚያደርጉ መብታቸው ነው፣ ችግር የለውም። ግን የበለጠ ኮንተንት ላይ ብታተኩር ሰው ልብ ውስጥ መግባት ይችላል ብዬ አምናለሁ። ስለ ጨዋታው ታሪክ፣ ሳይኮሎጂ ያንን ነገር መግለጽ ኦፍ ኮርስ ይለያያል። አሁን ለምሳሌ ሬዲዮ ላይ ሲሆን ምስል ነው የምከስተው፣ ቴሌቪዥን ላይ ሲሆን ደግሞ ስለ ጨዋታው ሁኔታ ታሪክ ምናምን እንዲህ ነው። ምክንያቱም አሁን ሬዲዮ ላይ ትሰማለህ ፔፕ ጋርዲዮላ ጥቁር ከረባት አድርጓል ወይም የርገን ክሎፕ ሰማያዊ ኮፍያ አድርጓል ምናምን። ከሱ ይልቅ እሱን ገልጸ ከዛ በኋላ ሪከርዳቸው ምን ይመስላል፣ የሁለቱ አሰልጣኞች እርስ በርስ ሲገናኙ አንደኛው ሌላኛው ቡድን ሲገጥም አሰልጣኙ ሪከርዱ ምን ይመስላል፣ እንደዚህ አይነት ነገሮችን እንትን ማለት ያስፈልጋል ብዬ አምናለሁ። ጎል ሲቆጠር ደግሞ ይሄ እንደ ላቲን ኮሜንታተሮች 20-30 ሰከንድ መጮ ዛትስ ኖት ራይት። ቅርብ ጊዜ ማንቸስተር ዩናይትድ ያንን አጋጣሚ ታስታውሳለህ? ማጓየር ከካዘሜሮ ኳስ ተቀብሎ ሲያስቆጥርና ካዘሜሮ ጎሉን ነው ማጓየር ያንን ጎል ካስቆጠረ በኋላ ኮሜንታተሩ ለ15 ሰከንድ ዝም ብሏል። 15 ሰከንድ። ምክንያቱም በዛ ሰዓት ብትጮ ትርጉም የለውም። ደጋፊው ይሄ ጮኸ ነው። ያ ሁሉ አሁን ኦልድ ትራፎርድ 74,000 ተመልካች ነው የሚይዘው። ኦኬ ተጓዥ ደጋፊዎች 4,000 ናቸው። 70,000 የማንቸስተር ዩናይትድ ደጋፊ ነው። ከ70,000 ደጋፊ ጩኸት ጋር እንዴት ነው አብረህ የምትጮኸው? አንድ ሰው ማን ይሰማሃል? አንደኛ ማንም አይሰማም፣ ሁለተኛ ጉዳያቸው አይደለም እነሱ እዛ ሴሌብሬት እያደረጉ። ስለዚህ ያን ሰዓት ለነሱ ትተዋለህ። በቃ ሲጨናነቁ ነበር። ያ ህጻን ልጅ እንደዛ ሲያለቅስ ምናምን በቃ የነሱ ሰዓት ነው ያ ሰዓት። የዛ ህጻን ልጅና የነኛ 70,000 ደጋፊዎች ሰዓት ነው ያ ሰዓት። ለነሱ ነው የምትተውላቸው። እንደፈለጉ እንዲዘሉ፣ እንዲጮሁ፣ እንዲተቃቀፉ ምን እንዲሉ በቃ እድል ትሰጣቸዋለና ጎል ሲገባ ዝም፣ ጎሉን ገልጸ ዝም ትላለህ። አንደኛ እነሱ እንዲያወሩ ነው እንዲጨፍሩ ነው ደስታቸው እድል መስጠታቸው። ሁለተኛው ፓርት ቀጥሎ ለምትናገረው ነገር ያቺ የመተንፈሻ ሰዓት እድል ትሰጣለች። ቤቢ ያ ተጫዋች 199ኛ ጎል አስቆጥሮ 200ኛ ጎሉ ሊሆን ይችላል። ያንን ነገር ትገልጿለህ፣ ስሜቱ ልትገልጽ ትችላለህና ያ ነገር አለ እና በተለይ የውጭ ኮሜንታተሮችን ስሰማ ብዙ ነገሮች ያስተምረዋል። ከዛ በኋላ አንተም በራስ ኮንቴክስት ትሄዳለህና ስለ ጮክ አይደለም የምትጮህበት ሰዓት የጎሉ ሰዓት ነው ወይ የሙከራ ሰዓት ነው። አንዳንድ ሙከራዎችም ላያስጮሁ ይችላል። ይሄ ቆሎ ማይደፋሹት ወይም እርጥብ ጋዜጣ የማይቀድሹት ሁሉ የምትጮህበት አይደለም። ጎል ይላሉ። ከዛ ለትንሽ ይባላል። ለትንሽ ይላሉ። ከዛ እና አንዳንድ ጊዜ በፊት ጨዋታውና እንትኑ አይገናኝም ይሉሃል። እያንዳንዱ ሙከራ
ማለት ዝም ብሎ የቅድም ያልኩ ዝም ብሎ ተራ ሙከራም ልክ እንደ ጎል ተደርጎ እንትን መባል የለበትም እና አይ ቲንክ ሚስጋይድድ የተደረጉ ይመስለኛል። እንደው ሱፐር ስፖርት ላይ የሰራ ትገኛለህ ማርክ። እንደው ምናልባት በሰራህባቸው በእነዚህ አመታቶች ውስጥ ያጋጠመ ገጠመኛውን በዚህ በኮሜንታተርነት ውስጥ የውጭ ሀገርም የኢትዮጵያ ብሔራዊ ቡድንም ፕሪሚየር ሊጉንም ሊሆን ይችላል እየመራ ያልተጠበቀ ክስተት አጋጥሞ ያውቃል? አሁን አንዳንድ ጊዜ የማይሳቱ ጎሎች ይሳታሉ፣ ሊገቡ የማይችሉ ጎሎች ደግሞ ሊገቡ ይችላሉ። አንተ ግን ኮሜንት ባረክባቸው ጊዜያቶች ውስጥ ነው ማትረሳው ያጋጠመ ገጠመኝ? የተለየ ገጠመኝ ያን ያህል አለ ብዬ አላስብም። ብዙ ጊዜ ያው ሎካል ስትሰራ ትችቶች አሉ፣ ምንም ጥያቄ የለውም። ለምሳሌ ፋሲል ከነማ 2014 ላይ ያጣቸው ተጫዋቾች ነበሩ። 2014 ክረምት ላይ እና ያሬድ ባዬ፣ ሙጂብ ቃሲም፣ ኦኪኪ አፎላቢ፣ በረከተ ደስታ እነኚህን አቶ ኳሊቲው ቀንሷል። ፋሲል ከነማን አይመስልም አይነት አስተያየት ሰጥቼ ነበርና ያው ትችቶች እንደዚህ አሉ። ሌላ የተለየ ነገር እንኳን እንደዚህ ብዬ መጠቅሰው የለም። በቃ ኖርማል ሲቹዌሽን ነው። ሜዳ ላይ ያልተጠበቀ ሂደት ይፈጠራል። ኦፍ ኮርስ ምንም ጥያቄ የለውም። ከዛ በተረፈ ግን እንዲህ ነው ብዬ የምልህ የተለየ ገጠመኛ አለ ብዬ አላስብም። ያው የአቡበከር ናስር ጎሎች አዳዲስ ክስተቶችን ነው የሚያመጡትና ምናልባት ያልተጠበቀው ክስተት ከሰራቸው ጨዋታዎች ብዬ ማስበው ያንን ነው። ሌላ የተለየ ነገር አንዴ ሽርጥ አድርጌ ሰርቻለሁ። እንዴት? በዝናብ ምክንያት ድሬዳዋ ላይ ዝናብ ዘንቦ ብርድ ነበር። ሽርጥ ለብሰ? ከፌዴራል ፖሊሶች ያ ነው የተለየ ትውስታዬ። የተለየ ነገር አለ ብያለሁ። ስለ ኮሜንታሪ ካነሳለት አይቀርቂ ከዮናስ አዘዘ ጋር የተለየ ጥምረት ነው ያላችሁ። ላይክ በጣም የሚገርም ማለት ነው። በተለይ ስትሰማው ቲቪ ላይ ምናምን አንተ ኮሜንታሪ ስትሰራ እሱ አናላይሲሱን ሲሰራ የምትግባቡበት መንገድ ይለያልና ምናልባት በዚህ አጋጣሚ ዮናስ እንዴት ገልጿል? ጋላክቲኮ ኮናል። እኛ ጋር እንደዛ ነው የምንለው። ቀልድ ጎበዝ ነው በጣም ሲቀልድ እያዋዛ እዚህ ጋር ቁጭ ብሎ ብታወራው በቀልድ የሚያዋዛበት መንገድ የተለየ ነው። ኦል ራውንድድ ነው። ፖለቲካውም ላይ ጎልፍ፣ ቴኒስ ላይ ጎበዝ ነውና ቀልድ ላይ ጎበዝ ነው። ነገሮችን ያዋዛል። ያው ከኢንተርስፖርት ጀምሮ ከ2004 ጀምሮ እንተዋወቃለንና ብዙ ጊዜ ኮሚኒኬሽን አለ። በዛ ነው ተዋወቃችን። ከዛ በተረፈ ያው 433 ላይ አብረን ሰርተናል። ኤፍኤም 96.3 ላይ አብረን ሰርተናል እና እንትን እንላለን፣ በደንብ እንግባባለን። በደንብ እሱ ያላስታውሰውን እኔ ያላስታውስኩትን እሱ ያስታውሳልና አሁን አንተ እንደምትለኝ አይነት ብዙ ሰዎች ከዮናስ ጋር አያይዘው እንትን ይሉኛልና በጣም ቀልድ አዋቂነቱ ይገርማል። እንደውም እኛ እንግዳችን በነበረበት ጊዜ እኮ አንተ ጋር መሰለኝ አይደል? አንተ ጋር መሰለኝ እንደውም እየመሩ የኢትዮጵያ ብሔራዊ ቡድን 4-0 እየተመራ ምክትል አሰልጣኙ ከዳኛው ጋር በጣም ይጨቃጨቃል እየሄደ ምንድነው ማርክ ምናምን ስለው አንተ ነህ እንጂ የምጠይቀው ምንድነው ለምንድነው የሚመላለሰው ይሄ አርፎ ጨዋታውን ወይ ቦነው ያስቆጠሩ ከሆነ አላቀም ብሎ አንተ ጋር ነበር። ያ ኢትዮጵያ ከጋና ሰኔ 2009 ላይ የነበረ ነው 5-0 ያለቀው ጨዋታ ማለት ነው። አሰልጣኙ ቦኖ 9 ያለው ኩዌንሲ አፊያ ነበር አሰልጣኙ የጋና እንደ ሲንግል አረጋው አለ በቃ ድራው ያ ጊዜ የተለየ ነውና ቀደም አሁን የውበቱ አባተን ቡድን ያደነቁበት ምክንያት እዛው ሜዳ ላይ ሄዱ ከ5 አመት በኋላ 0-0 1-0 ተሸነፈው። እቅዱ የነበረው ኳስ ተቆጣጥሮ መጫወት፣ በኳስ ቁጥጥር ውስጥ መከላከል። እንግዲህ ስትከላከል ወይ በፕሬሲንግ ትከላከላለህ፣ ወይ ባሳቆመ ትከላከላለህ፣ ወይ በፖዚሽን ትከላከላለህና ይሄ ለተመልካች ደስ የሚለው መከላከል ወይ በፕሬሲንግ መከላከል ነው ወይንም ደግሞ በፖዚሽን መከላከል እንጂ ምደግፈው ቡድን ፓርኪንግ ዘባሳ አድርጎ ይሄ ባሳቆሙ ደስ አይለምና ያ ነው ያ ጨዋታ ነው የነበረው። በ5 አመት ጋፕ 5-0 እና 1-0 ግን ያ 1-0 አንገት የሚያስደፋ አልነበረም። ከዛ አንፃር ያው ቡድን ደቡብ አፍሪካ ላይ ሄዶ ከጋና ጋር አንድ እኩል